ህይወት ጆርኒ ተሞክሮ ከየት ጀመረ ምናምን እያልክ ብታካፍለን ደስ ይለኛል። በዛውም ያሰብከውን ፕሮግራም መጨመር ትችላለህ እዛውም ላይ። መልካም እሺ እንደ ጆርኒ ሳይሆን ያሰብኩት አክቹሊ በቃ ቀጥላለሁ፣ ችግር የለውም። ምንድን ነው ላይክ ከዛሬ ላይክ ዛሬ አለ፣ ከዛ በኋላ ደግሞ የሆነ ጊዜ አለ። በነገራችን ላይ ሰዎች በምድር ላይ ሲኖሩ አብዛኞቹ ሰዎች እየኖሩ እንደሆነ አያውቁትም። በቃ ዝም ብሎ ነው ቀን እየቆጠሩ ያሉት። ግን አንዳንድ ሰዎች ደግሞ አሉ መኖራቸውን የሚያውቁ እያንዳንዷን ጊዜ እያጣጣሙና እያንዳንዷን ጊዜ እንጆ እያደረጉ በቃ እያንዳንዷን ጊዜ እየለፉባት የሚያልፉ ሰዎች አሉ። እና እኔ እንደዛ ከተሰማኝ ጊዜ ጀምሮ የነበረውን አንዳንድ ነገር አነሳለሁ። እና በዛ ጊዜ ውስጥ ምንድነው ላነሳ የፈለግኩት ነገር ያው ዓለምን የፈጠረ አንድ አምላክ አለ፣ እሱ ደግሞ አላህ ይባላል። አባችሁ አይደለም? እና እኔ አላህ በህይወቴ በዚህ በነበረኝ ጊዜ እሱ ለእኔ ምን አደረገልኝ፣ ምን ሰራልኝ፣ ያንን ነገር ሲያደርግልኝና ሲሰራልኝ በምን አይነት መንገድ ነው የሚሰራልኝ፣ በምን አይነት መንገድ ነው የሚያደርግልኝ የሚለውን ነገር አንደርስታንድ ያደረኩበት መንገድ እና እኔ ደግሞ ለሱ ምን አደረግኩለት፣ እኔ ደግሞ ለሱ ምን ሰጠው፣ ምንስ አጎደልኩበት የሚለውን ነገር በተወሰነ መልኩ ለማየት እንሞክራለን ኢንሻአላህ። በነገራችን ላይ አንድ ነገር አለ፣ በጣም የምወደው አባባል አለ። ሰው ከሚሰጣችሁ አላህ ቢከለክላችሁ ይሻላል። አላህ እናንተ በመከልከል ውስጥ ያሰበላችሁ ትልቅ ምንዳ አለ፣ በጣም ትልቅ። እናንተ ይሄ ነገር አላህ ይገባኛል እንዴ? ኧረ ተው የሚያስብል ነገር ለእናንተ ያዘጋጃላችሁ ነገር አለ። ግን ብዙ ጊዜ እኛ ሰዎች ደካማ ስለሆንን ትንሽ ነገር ስትጎልብን እንትን አለ ኮምፕሌን ማድረግ ምናምን፣ በቃ አንተማ እኔን ረስተኸኛል ብሎ የማጎረምረም ነገር አለ። እና እስቲ አንድ ነገር ትጽፋላችሁ፣ አላህ ለእኛ መስጠት ቢፈልግ የሚከለክለው የለም ብላችሁ ጻፉ። ሁላችሁም ኮሜንት ላይ አላህ ለእኛ መስጠት ቢፈልግ የፈለገውን ነገር መስጠት ቢፈልግ የሚከለክለው የለም። እሱ እኛን ራሱ የመከልከል ሀሳብ የለውም። ግን በመስጠት ውስጥ እኛን ያን ነገር ለእኛ በመስጠት ውስጥ የእኛ መጥፋት፣ የእኛ መባከን፣ የእኛ መውረድ፣ የእኛ መርከስ ከሆነ ግን አላህ ይከለክለናል። በመከልከል ውስጥ የእኛን ከፍታ፣ የእኛን መባረክ፣ የእኛን በመንገድ ውስጥ መጽናት ስለሚፈልጋሉ ይከለክለናል። ስለዚህ አላህ ለእኛ መስጠት ቢፈልግ የሚከለክለው የለም። ወላሂ በጣም የሚገርም ጋር አላህ ለእኛ ምንም ነገር መስጠት ቢፈልግ ሊከለክለው ላይከለክለው ወይ እንዲያደርገውና እንዳያደርገው የሚያደርገው ነገር ምንድን ነው? ለምሳሌ አላህ እችን ልጅ ወድጃታለሁ ሚስት አድርግ ስጤን ብዬ ብለምነው አላህ በዚች ልጅ እንደምጠፋ እንደምንስጽቅ ካወቀ ይከለክለኛል። ገባችሁ አይደለ? እና አላህ መስጠት ቢፈልግ የሚከለክለው የለም። ሊሰጥ የሚችለው ለእኛ ያንን ነገር በመስጠት ውስጥ ለእኛ ከፍታ ካለ፣ ገባችኋል? ለእኛ የተሻለ ነገር መምጣት ምክንያት ከሆነ አላህ ይሰጠን። ስለዚህ ትክክለኛውን ጊዜ እንድንጠብቅ እንግዲህ አላህ ያጽናን፣ አላህ ጽናቱን ይስጠን። ገባችኋል? ጽናቱን ይስጠን። በቃ አላህ ትክክለኛ ጊዜ ላይ ትክክለኛውን ነገር ይሰጠናል። ካልተሰጠን አታጉረምሩ። በቃ ያ የተሰጣችሁ ነገር ሊያጠፋችሁ ነው፣ እውነት ሊያጠፋችሁ ነው። እንትና የሆነ ሰው የሆነ ነገር ስላማረበት እኛ ላይ ያምርብናል ማለት አይደለም። ሁላችንም እንዲሁ በመልክ በስም በአስተሳሰብ እንደምንለያይ ሁሉ ሁላችንም የሚያምርብን ነገር ይለያያል። ያንን ነገር ለመረዳት ሞክሩ። እኔ አልሐምዱሊላህ ያንን ነገር ተረድቻለሁ። እንደሌላ ሰው ለመሆን አልጋጋጥም። እንደ ራሴ ነው መሆኑ። እንደ ራሳችን ስንሆን ደግሞ ያምርብናል። ፕላስ ደግሞ ኦሪጂናል ነው የምንሆነው። እንደ ራሳችሁ ስትሆኑ ፌክ አይደለም ኦሪጂናል ነው የምትሆኑት። እና ያው እነዚህ ነገሮችን በዚህ ጊዜ እያሰብኩ ነበረ እና አላህ በእኔ ህይወት ምንድን ነው የሰጠኝ እና ለየትኛው ነገር እኔ የተገባውን እና በምትኩስ ደግሞ እኔ ለሱ ምንድን ነው የሰጠሁት፣ ምንስ ልሰጠው ይገባል የሚለውን ነገር እያሰብኩ ነበር። እና ወዴት ነው የወሰደኝ? ያው ልጅ እያለን ሰንበት ትምህርት ቤት እንማር ነበረ። ደብረ ራስ ቅዱስ ጊዮርጊስ ቤተክርስቲያን የሚባል ቤተክርስቲያን እንማር ነበረ። ሰንበት ትምህርት ቤት ያሉኝ ጓደኞች አሉ። ቅዳሜ ከከሰዓት ነው ብዙ ጊዜ ሰንበት ትምህርት ቤት የሚኖረው። ከ7 ሰዓት ጀምሮ እስከ 11 ሰዓት ምናምን ጉባኤዎችን በየቀኑ እንሄዳለን። እና ይሄ ነው በቃ እዛ ላይ ነው የወሰደኝ። እና በዛ እንትን የተሳሰርን ጓደኞች ነበረን የምንዋደድ ማለት ነው። እና ያ ነገር በደንብ ያዋድደን ነበረ። እና በቃ ከዛ ነው የተጀመረው። መማር ተጀመረ። ከዛ ታደገ። ፍልስፍና መጽሐፎችን ማንበብ ተጀመረ።
ከዛ በኋላ ጥሩ ሃይማኖተኛ ነኝ እላለሁ፣ ግን ትክክለኛ ህይወቴ ላይ ደግሞ ጥሩ ህይወት የለኝም። ጥሩ ህይወት አልነበረኝም። ትንሽ ዱርዬ ነበርኩኝ እና ሁልጊዜ ራሴን ወቅስ ነበር። ሁልጊዜ ማለት ነው ማለት እንትን ነው። አንድ የምትባል አባባል ነበረች እና እንትን መጽሐፍ ቅዱስ ከኃጢአት ያርቃል፣ ኃጢአት ደግሞ ከመጽሐፍ ቅዱስ ያርቃል የምትባልም መወዳት አባባል ነበረች እና ይህንን ነገር እያነበብኩት እያደረግኩት ለምንድን ነው ከእንደዚህ ነገር ሊያርቀኝ የማይችለው? ምናልባት የኔ ችግር ሊሆን ይችላል፣ ግን ለእኔ ግን አልሰራልኝ። ገባችኋል? ለእኔ አልሰራልኝም እና ሁልጊዜ ጥያቄ አለ እና አንድ ግን የማየው ነገር ነበረ። ሙስሊም ጓደኞች አሉኝ እና አንድ ሙስሊም ጓደኛ አለኝ። ለምሳሌ በሰላቱ ድርድር አያውቅም። እኔ መስጊድ ድረስ ጎትቶኝ ይዞ ሄዶ እኔ በር ላይ ቁጭ ብዬ ጠብቀዋል። ከዛ እሱ ሰግዶ ይመጣል። በተአምር እንትን አይልም እና ይሄ ነገር አለ። ከዛ ፖለቲካሊ ደግሞ ስታዩ እስልምና ላይ እየተሰራ ያለው ፖለቲካ እነሱ አቺቭ ሊያደርጉት ያሰቡት ነገር ምናምን ነገር በአጠቃላይ ሳይ ያው ከክርስትና የመውጣትና ላይክ በቃ ወደ ምንም ሃይማኖት የለም ወደሚል እሳቤ ነው የመጣሁት ማለት ነው። እና ከዛ በኋላ ምንድን ነው የሆነው ነገር እንዴት ልበላችሁ እንግዲህ አላህ ፈቅዶ እንግዲህ የገባችኝ ያችን እውነት እንዴት እንደማስረዳችሁ አላውቅም። ምን እንደሆነ ልንገራችሁማ። እንግዲህ መጽሐፍ ቅዱስ የዓለም አምላክ ሴጣን ነው ይላል። ያው እንግዲህ በሚለው ነው የማስረዳችሁ። ለመረዳት ሞክሮ ሀሳቡን እዛ ስታንድ ላይ ሆኜ ነው ነገሮችን ማስረዳችሁ ነው። የዓለም አምላክ ሴጣን ነው ይላል ክርስትና ሃይማኖት ላይ ማለት ነው። ምን ማለት ነው ይሄ? የዓለም ገዢ ዓለማዊ የሆኑ ነገሮች ላይ ጠቅላላ እነዚህ ፍላጎቶች ላይ ያሉን ነገሮች ጠቅላላ ገቨርን የሚያደርገው ሴጣን ወይ ደግሞ ሼጣን ነው። እና ምንድን ነው የተረዳሁት ነገር ይሄ ሼጣን እኛን በቃ ላይ ባገኘው አጋጣሚ እኛ አምላካችን አላህ ልንጓዝበት ካሰብነው መንገድ በቻለው መጠን ሊያስወጣን ይሞክራል። በቻለው መጠን ማለት ነው። በፍቅር ይመጣብናል፣ በቤተሰብ ይመጣብናል፣ በገንዘብ ይመጣብናል፣ በትምህርት ይመጣብናል፣ በጓደኛ ይመጣብናል፣ በሱስ ይመጣብናል። ገባችኋል? የእኔ በምትሏቸው ሰዎች ይመጡባቸዋል። ሰዎችን እላያችሁ ላይ ያስነሳባቸዋል። ሁላችሁ ብዙ ሰዎች እናንተን ላይ እንዲቃወሙ በማድረግ በቃ ይመጣባቸዋል። በቃ ከዚህ መንገድ ጥርግ ብላችሁ ወጥታችሁ ተስፋ ቆርጣችሁ እያለቀሳችሁ እንድትኖሩ፣ ተስፋ እንድትቆጥሩ፣ በቀለኛ እንድትሆኑ፣ ቂመኛ እንድትሆኑ በቃ በቻለው መጠን ይደፋል። ይሄ የእሱ ስራ ባችሁ አይደለ? እና ጓደኛ ታጣላችሁ፣ ብቸኝነት ይሰማችኋል፣ ታለቅሳላችሁ፣ ትሰበራላችሁ። ትልቅ ተስፋ ነው ያደረጋችሁበት ነገር ጠቅላላ ቅንጥስጥስ ብሎ በቃ ዜሮ ሲሆን አመር ሲሆን ታዩታል። ይሄ ሁሉ የእሱ ስራ ነው። ይህንን ነገር ግን በአንድ ነገር ብቻ ማክሸፍ ትችላላችሁ። በምን? አላህን በመያዝ ብቻ። አላህን የያዘ ሰው መቼም አይወድቅም። መቼም ቢወድቅ እንኳን ውድቀቱ በታላቅ ሁኔታ ለመነሳት አላህ እንዳልኳችሁ አላህ ሁሉ ጊዜ ትክክል ነው። እናንተ ትክክል ነው ብላችሁ የምታስቡትን ነገር ለማድረግ አላህ የሚከለክሉ የለም። ግን እናንተ ትክክል ነው ብላችሁ ያሰባችሁትን ነገር መጥፎ ነገር ነው። በጣም ወደናቸው አምንናቸው ብዙ ሚስጥራችን አድርገን ገፍተንላቸው ቤተሰቦቻችንን ገፍተን ለነሱ የኖርንላቸው አጠገባችን የሌሉ ጓደኞች ሚስጥሮቻችንን እየነገሩ ለሰዎች እኛን ያሸማቀቁን፣ ያሰደቡን፣ ያስዋረዱን አሉ። እነሱን ሰዎች የሆነ ጊዜ በጣም ከነፍሳችን በላይ የምንወዳቸው አብረን ሁላ የምንሞት የመሰልናቸው ሰዎች ማለት በቃ የሆነ እንደ አየር ብን ብሎ ከህይወታችን የጠፉ ሰዎች አሉ። 1 2 3 4 ብለን እስከ 20 ድረስ መቁጠር የምንችላቸው ሰዎች አሉ። ካለ እነሱ እኮ ህይወት አይሆንም። እኔ ጓደኛዬ ነው፣ እንደ ወንድሜ ነው የማየው። እኔ በማየው ልክ ያየኛል። ጥሩ የሆነ አጋሪ ነው ብላችሁ ያሰባችሁ ሰው ዛሬ የት ነው ያለው ብላችሁ ስታስቡ ጭራሽ እናንተን ለመጣል፣ ጭራሽ እናንተን አፈር ቅድሜ ለማስበላት፣ እናንተን ለማዋረድ፣ ህይወታችሁ ሁሉ የተመሰቃቀለ እንዲሆን፣ የተዘበራረቀ እንዲሆን ቀለሊት ይገፋሉ። ተገልብጦ የእናንተ ውድቀት የእነሱ ደስታ ነው። ግን እነዚህ ሁሉ ግንኙነቶች ለአላህ የተሰጡ ከሆኑ አንድ ጓደኛ አለኝ በህይወቴ ሲመጣ አልሐምዱሊላህ፣ ከህይወቴ ሲወጣ አልሐምዱሊላህ። የነገሮች ሁሉ ባለቤት ማን ነው? አላህ ነው። አላህ ሰጠ፣ አላህ ነሳ።
አላህ በነገሮች ሁሉ ትክክል። መጨረሻ ላይ አላህን ከተከተልን አላህን ከሰማን አትራፊ ነው የምንሆነው። ወላሂ ነው የምላችሁ። ሱቁ ስለሞቀ አትርፏቸዋል ማለት አይደለም። በስንት ዋጋ ነው የሚሸጡት ምትያጭ? መጨረሻ ላይ ሂሳቡን ሸጣችሁ ከጨረሳችሁ በኋላ ሂሳቡን ስታወራረዱት አትረፋችኋል ወይ እንጂ ሱቅ ውስጥ ግርግር ስለበዛና ወጪ ገቢ ስለበዛ መጨረሻ ላይ ታተርፋላችሁ ማለት አይደለም። ስለዚህ አላህ በነገሮች ሁሉ ትክክል ነው። ከአላህ ጋር አትማገቱ፣ ከአላህ ጋር ቅራኔ ውስጥ አትግቡ ማለት ነው። በህይወት ውስጥ ይህንን ነገር አንደርስታንድ አድርጊያለሁ። ምንም ነገር በማግኘት ውስጥ በማጣት ውስጥ ምንም የምገረሙ ነገር የለም። አላህ ስራውን እየሰራ ነው። መጨረሻ ላይ ግን ትርፋማ ነው። ትርፍ ማለት ምድር ላይ መደሰት ላይሆን ይችላል። ትርፍ ማለት እኛ ሰዎች ጭንቅላታችን ላይ ያስቀመጡት ነገሮች አሉ። በቃ አሁን ሴቶች በቃ ባለማግበቷ የምትጨነቅ ሴት አለች። ወንድ ልጅ የሆነ ቦታ ባለመድረሱ የሚጨነቅ ሊኖር ይችላል። በቃ የሆኑ እዚህ ዓለም ላይ ያሉ ሰዎች ካስቀመጡልን ስታንዳርድ አንጻር ማለት ብዙ ነገር ውስጥ የምንገባ ሰዎች አለን። ግን ያው እሱ ሳይሆን ያው አላህ ባሰበልን መንገድ ስጡት ለአላህ ህይወታችሁ። አላህ በቃ አንተ ግባና አንቀሳቅሰው በሉት። አንተ ለእኔ አቅድልኝ፣ አንተ ለእኔ በቃ ከህይወቴ ትክክል አይደለም ብለህ የምታስበውን እኔ ችግር የለውም ሳምንት እያለቀሱ እቀበለዋለሁ፣ ነቅል አውጣው በሉት። ያስፈልጋል ብሎ ያሰቡን ነገር ደግሞ ወደ ህይወታችሁ ያምጡ። እችን ነገር ማመን አለብን። ይሄን መዋጥ አለብን። አላህ ትክክል ነው። አላህ ትክክል ነው። በህይወታችን ትክክል ነው። አቅርቡት፣ እንደ ሀሳብ አይደለም። አቅርቡት። አላህ ትክክል ነው። እናቴ እኔት ላይ መጥፎ ስትሆን አላህ ትክክል ነው፣ ለኸይር ነው። ስለዚህ እነዚህ ሁሉ እኛ በህይወታችን የሚደርሱብን የሚጎዱን የሚመስሉን የሚሰብሩን የሚመስሉ እነዚህ ነገሮች ጠቅላላ ለኸይር ነው። እኛን ተርፋማ ማለት ነው። ምናልባት አይታችሁ ከሆነ ወንዶች ታውቃላችሁ፣ ሴቶችም ታውቃላችሁ። አይ ቲንክ ጂም ትገቡና ልክ ስፖርት ስትሰሩ አንድ ቀን ስትሰሩ ያማችኋል። ስትራቡ የሆነ መራመዱን ላይ ያቀታችኋል። ምንድን ነው ሲባል እዛ ጋር እየሰራችሁለት ያለው ነገር እንትን እያለ ነው፣ ውጤት እያመጣ ነው ማለት ፔን አለው ነው። ያለ ፔን አይሆንም። አንድ ሴት ልጅ አርግዛ ምጥ ሲመጣ እንደዚህ መታ ቀዳችሁ አውጡልኝ ልጅ ወይ የሆነ አድቅቃችሁ አፍረጣችሁ አውጡልኝ የምትል ከሆነ ትክክል ያደርጋችሁ። ምጧን በስነ ስርዓት ጨርሳ ያችን ህመም ጨርሳ ልጅ መውለድ አለ። እዛ ትልቅ ልጅ የሚባል ነገር ታገኛለች ማለት ነው። እና ስንታመም ለኸይር ነው፣ ያጠነክረናል። ሰዎች ሊጥሉን ሲሞክሩ አትውደቁላቸው፣ አታልቅሱ፣ እየየ አታብሱ፣ አታስታሙት። ያን ነገር ነው። ይሄ ለኸይር ነው። ምናልባት የሆነች ልጅ የሆነ መጥፎ ነገር ሰርታብን በህይወታችን ብትሄድ እንትን ነው ከዛ በላይ መጥፎ ነገር እንዳትሰራባን በቃ አላህ እንዲበቃት እያደረጋት ነው። እኛን ደግሞ በተወሰነ መልኩ ለማስተማር እየሞከረ ነው። እና እያና ብዛ ይህንን ነገር እኔ ተቀብዩ ሲሆን እኔ መዋጥ እፈልጋለሁ። አንደኛ ነገር አላህ ምንም ነገር ሊሰጠኝ ቢፈልግ የሚከለክለው ይሄን። ስለዚህ እሱ ለእኔ መልካም ነው ብሎ ያሰበውን ነገር ይሰጠኛል። መልካም ነው ብሎ ያላሰበ መልካም አይደለም ብሎ ያሰበውን ነገር ከህይወቴ ነው ያወጣል። ስለዚህ ሁለተኛው ነገር ደግሞ ምንድን ነው? አላህ በነገሮች ሁሉ ትክክል፣ ፐርፌክት፣ ትክክል 100% ማለት ይህንን እንዴት ልበላችሁማ ልብስ ሳትወጡ ሳትለብሱ ከቤት እንደማትወጡት ሁሉ ይህችን ሀሳብ ሁሉ ጊዜ አስበናት እንድንወጣ አላህ ያግዘን። እኔ ያው እንደዚህ ሆኜ አይደለም፣ እኔ ሀሳብ ነው እንትን ብለው ሀሳቡን ደግሞ መሬት ላይ አውርተን እንድንኖረው ደግሞ እንተጋገዛለን እርስ በርስ ማለት ነው። ስለዚህ ይሄ ነገር አለ። ስለዚህ ወደ ሀሳቡ ስመጣ እንደነገርኳችሁ ሸይጣን ከዚህ መንገድ ሊያስወጣን ይፈልጋል። በቃ በዚህ ያህል ደረጃ ይፈተናል። ስለዚህ መጀመሪያ የሚያደርገን ነገር አላህን ከህይወታችን ያርቀዋል። አላህ የሆነ ሰማይ ላይ ብቻ ያለ አምላክ ምድር ላይ የሌለ ዝም ብሎ እያየን አሀ ምናምን እንደዚህ አይነት ስሜት እንዲሰማ። ሁለተኛው ነገር ደግሞ አላህ እኮ ምንም አያደርግ፣ ቢያደርግልሽም ከሞት በኋላ ባለ ህይወት ምናልባት እሱንም ሊያደርግልሽ ይችላል የሚል ሀሳብ ውስጣችን ይልቅ አላህ እኮ ምንም ይኸው ህዝቡ እየተፈጀ አይደለ እንዴ? አንቺ ስንቴ ነው የተሰበርሽው? የአላህን ቃል ሰምተሽ መልካም ሁኚ ስላለሽ መልካም ሆነሽ
ይሄን ሁላ ተበደለሽ አይደለ እንዴ? ምንድነው ምስተር ከዚህ በላይ ምንድነው? ንቅ እንጂ አትጃጃል ይላል። ተኖ አላህ ስራውን እየሰራ በቅም ማለት የተመሳሰለ ነው የረከሰ ነገር ማለት። እኛ ግን ለመጠራቀም ማንመችም። ምክንያቱም እኔ ብቻ ነው ዓለም ከተፈጠረ ጀምሮ እስካሁን ድረስ እንደኔ አይነት የተፈጠረ ተመሳሳይ ፍጥረት የለም። እኔ ብቻ ነኝ ያለው። ስለዚህ ለምንድን ነው አላህ ፎከስ እኔ ላይ ሊያደርግ የፈለገው? ለምንድን ነው እኔን ብቻ ሊፈጠር የፈለገው የሚለውን ነገር ስታስቡ ዩሃቭ ላይ የተለየ እቅድ አላችሁ። ወደ ዓለም ስትመጡ የተለየ ያልተለየ አይደለም። እንደ አዲስ አይነት እቅድ አልተሰጠኝም። አዲስም እንደኔ አይነት እቅድ አልተሰጣትም። ኔቨር። እሷ ለራሷ ብቻ የሆነ የተለየ የራሷ እቅድ አለ። ስለዚህ ዋጋ አለኝ ማለት ነው። ዝም ብሎ ለምንም የማልሆን ፍጥረት አይደለም። እና ለምሳሌ አይ ቲንክ 700 ምናምን የተሰበሰበ ሰው አለ። ከነዚህ ውስጥ አውርቶ የማያውቅ ሰው አለ። ታፕታፕ ብቻ አድርጎ አዳምጦ የሚሄድ ሰው አለ። ግዴታ እሱ የተለየ ለመሆን እንደኔ መጥቶ እዚህ ጋር ማውራት ወይ ደግሞ ሰሟን መጥቶ ቁርአን እንደሚቀረው መቅራት አይጠበቅበት። ያቺ ያዋጣት መልካም ነገር ራሱ በቂ ነው። መልካም ነገር ማዋጣት ማለት የነገሩ ብዛት አይደለም፣ የማዋጣቱ አሳብ ማለት። አንድ ሰው መልካም ነገር ሊያዋጣ ፈልጓል ወይስ ብዛቱን ያስጨነቀው? ያም ሰውዬ ታብ ሲያደርግ እኔም መጥቼ ሳወራ ሁለታችንም መልካም ሀሳብ በማሰብ በኩል ባቸው አይደለ? ሰው የመልካም ይሄ የሆነ ነገር የማድረግ ብዛቱ ጥርቅሙ ሳይሆን ሀሳቡ። ሰው መልካም ነገር ለማድረግ አስቧል ወይ? ይሄ አንዱ ትልቁ ነገር ነው። ሁለተኛው ደግሞ ያልነው ነገር አላህ በሁሉም ነገር ትክክል እንደሆነ ማመን። አላህ ምንም ነገር በህይወታችን ሊሰጠን ቢፈልግ የሚከለክለው የለም። ስለዚህ አላህ ለኛ የሚጠቅመንን ነገር ሁሌ ይሰጠናል። የማይጠቅመንን ነገር ደግሞ ገንጥሎ ከህይወታችን ያወጣል። ግን ይህንን ነገር አላህን ያደረገው እንድንል ደግሞ ህይወታችንን ጠቅም አላህ እኔ በህይወቴ ላይ ምንም አቅም የለ፣ እኔ ስለ ነገም አላቅም፣ ደግሞ በራሴ ትዕቢትና በራሴ ግብዝነት ይሄ ካልመጣ ምናምን ብዬ ያልኩት ነገር አክስሮኝ ስብርብር አድርጎኝ በኋላ ጸጸት ውስጥ ብገባ ኧረ አንተው ነው የሚጠቅመኝን አውጣ፣ የሚጠቅመኝን ስጠኝ፣ በቃ አንተ ታውቃለህ፣ አንተን የፈጠርክኝ እንደመሆን እንደ ፍጠርጥር ያርጉ ትላላችሁ። ሄዶም ለማልቀስ ይመችል። አንተ ይሁን ካልክ ይሁን ብላችሁ ሄዳችሁም ለማልቀስ ይሆናል። ሌላው ደግሞ ሶስተኛው ነገር እኛን አላህን የፈጠረን ደግሞ እንድንገዛውና እንድንታዘዘው ነው። ስለዚህ አላህን እንድንገዛ ከሚከለክለን፣ አላህን እንድንቃወም ከሚከለክለን ነገር የተቆጠብን የታቀብን መሆን አለብን ማለት ነው። እነዚህ 3 ነጥቦች ይሰመርባቸው ማለት ነው። ስለዚህ ወደ እኔ ሀሳብ ስመጣ በህይወት ጉዞ ውስጥ የተመሳሰለ እርምጃ ባለመራመዴ በጣም በህይወቴ ብዙ የወጡ ሰዎች አሉ። ምናልባት የሆነ ጊዜ ብቻዬን ነበርኩ፣ ምንም ጓደኛ የለኝም ማለት የሆኑትን መሆን ስላልፈለግኩ፣ እውነትን መራመድ ስለፈለግኩ፣ ከአምላኬ ጋር መቃወም ስላልፈለግኩ፣ ይህንን አምላክ በቃ ስለፈለግኩት እሱን ያስከፋዋል ብዬ የማስበውን ነገር ለማድረግ ስለሞከርኩ በህይወቴ በጣም ብዙ ያጧቸው ሰዎች ነው። በጣም በቃ ብቸኝነት ነው። የሆነ ተመሳሳይ ህይወት ይሰለቻል። ግን እኔ ይሰለቻል፣ ግን የማይሰለችኝ ምንድን ነው? እዚህ ዕለት ዕለት የማደርገው ተመሳሳይ ነገር ዛስናት ይሄ አይደለም የተፈጠርኩበት ነገር መንገድ ላይ ያለሁት ብዬ ስለማስብ ቀጣይቷን ዓለም ስለሆነ የማስበው ቢያንስ እሷን ተስፋ እያደረኩ ብዙም እዚህ ያለው ነገር ጎዘር ያደረገኝ ነበር። እሱ አንድ አጋጣሚ ከሆነች ልጅ ጋር ተዋወቅን ምናምን፣ አንድ ላይ ሆነ። እሷ ክርስቲያን ነበረች፣ እኔ ደግሞ ምንም ሃይማኖት የለኝም ነበር እና ወደ አንድ ሃይማኖት የመምጣት ዝንባሌ ግዴታ መሆን አለበት ተባለ። እኔ የቻልኩትን ይፈርት አደረኩኝ። ከዛ የመጨረሻ ዲሲዥን የሆነው ወደ ቲክቶክ መምጣት። ይሄ ነው ወደ ቲክቶክ እንግዲህ ብዬ የመጣሁበት ጊዜ። ወደ ቲክቶክ መጣው። እኔ ንጽጽር ሲባል እና አቡ ሀይደርን ነው የማውቀው። አይ ቲንክ ካሊድ ካሳሁን አለ ቄስ የነበረ ይሰለሙ። በተረፈ የማውቀው የለም። ስለ እስልምና ጓደኞቼ ነው የሚነግሩኝ። እና ብዬ መጣው ወደዚህ ስመጣ እና አይዶን እኔ በቲክቶክ አላህ የሰጠኝ ነገር እኔ ማለት ወላሂ እናንተ ስለምትሰጡኝ እኔ አሁን
እንግዲህ የተሰጠኝን እኔ ከአቅሜ በላይ የተሰጠኝ መውደድ የተሰጠኝ ፍቅር ወላሂ ለአንዳቸውም ነገር እኔ ያደረግኩት ነገር የለም ይመጠነኛልን ብያለሁ። ማለት ይህንን ነገር እኮ ያገኘሁት ከዚህ አንጻር ነው የምለው ነገር የለም። ግን አላህ ሲሰጠኝ የለም ወላሂ ነው የምላችሁ ማለት ነው። እኔ ቢደብረኝ እንኳን በቃ ህይወት ምርር ቢለኝ ራሱ ቲክቶክ ላይ ላይቪን ከፍቼ አብሬያቸው በቃ ደስ የሚል ጊዜ የማሳልፋቸው አላህ የሰጠኝ ሰዎች እና በቃ መጣው ቲክቶክ ላይ ክርስቲያኖች ቤት መጣ ጀመርኩኝ። አንዳንድ እየተባለ ከስር ከስር የሚመጡ ሙስሊሞች አሉ እና እኔ ምን እንዳደረግኩ አላውቅም። ከእውቀት ብትሉ እኔ የረባ እውቀት የለኝም። እንዲምሉ የሆነች ትንሽ ማውቃት እውቀት አለች። ምንም የተለየ ምንም ያደረግኩት ነገር የለም። ግን በቃ አላህን ታግሾው ነበር። እኔ አላህ ወደ እስልምና ስመጣ አዲስ አምላክ ተቀብያለሁ ብያለሁ። ከልጅነት ጀምሮ ሲያሳድገኝ አምላኬ ብዬ የማምነው አምላክ ነው አላህ ማለት ነው። ግን ያው ለእሱ ያለኝ እይታና አረዳድ አስተካከልኩኝ። አላህ ለካ እንደዚህ ነው። ከዛ አይዶ ነው ለየትኛው ነገር እንዲሆን አላውቅም እንደዚህ እየተኮነልኝ ያለው ማለት እና እኔ አይዶ ነው ላይ እኔ ምንም ቃል የለኝም። ወላሂ ነው የምላችሁ ምንም ቃል የለኝም። ምናልባት አንድ ቃል ሊኖረኝ ይችላል። ወላሂ በህይወታችሁ እንደዚህ አይነት ትልቅ በረከት አላህ ይስጣችሁ። ትልቅ ወላሂ ትልቅ ማለት ነው። እኔ እንጃ አላህ የሚሰጣችሁ ነገር ይለያል። እኔ እንጃ እኔ ምንም ቃል የለኝም ምንም ማለት ነው። እንዴ አይሩን ቲክቶክ ላይ ቢጠፉ በጣም ብዙ የሚያሳስቡ ሰዎች አሉ። አይሩን እኔ የትኛውን ነገር አጉድዬ ወይ የትኛውን ነገር አምብቼ እንደሆነ አላውቅም። ወላሂ ነው የምላችሁ። እኔ እየሰከስኳችሁ አይደለም። ላይክ ምን ላይክ እኔ ያደረግኩት እኔ እኮ እንዲህ ያደረግኩት እንዲህ ስለሆነ ነው ብዬ እኔ ራሱን ማስበው ነገር የለም። ምናልባት እኔ አውርቼ ከሆነ ምናልባት የተወሰነ ከክርስትና ያወጡ ልጆችን ጥያቄዎቻቸውን መልሼ ምናምን ወደ እስልምና እንዲመጡ ምናምን ነገር ጥረት አድርገው ቢያንስ እሱን አድርጌያለሁ ብዬ አወራለሁ። ግን ማለት ቲክቶክ ላይ ያለ ጀማ ለእኔ ያለውን ነገር አይዶን እኔ ኬት እንደመጣ አላውቅም። ማለት የትኛው ላደረግኩት ነገር እንደዚህ እየተደረገልኝ እንደሆነ አላውቅም። ግን የሆነ አልሐምዱሊላህ አላህ ሲሰጥ እንዲህ መታገስ ነው መታገስ ነው። አላህ ከዚህ በላይ በህይወት ያደርጋል። ወላሂ ታዩታላችሁ፣ ወላሂ ታዩታላችሁ። እና እኔ አይሩን ነው እኔ ምንም ቃል የለኝም አላህ እኔ በእኔ ህይወት ስላደረገው ማለት ነው። እና አይሩን ነው እንጃ እኔ ምንም ቃል እኔ ማለት ለዚህኛው ስራ እኮ ደሞዝ ሆኖልኝ ነው ራሱ የምለው ነገር የለም ማለት እኔ እንጃ ማለት እኔ ምንም ቃል የለኝም። እና በቃ አላህ ሲሰጥ እንደዚህ ነው። አላህ መስጠት ከፈለገ የሚያስቆመው የለም። ወላሂ ነው የምላችሁ። ጥያቄው ትታገሳላችሁ ወይ? ትታገሳላችሁ አትታገሱ? እኔ እንግዲህ ማለት ያን ያህልም ታጋሾኝ አይደለም፣ ግን አይ ቲንክ እንዳልሰለች ብሎ ነው መሰለኝ ትንሽ እስክታገስ እንኳን አልጠበቀኝም። ይበቃዋል በቃ ቢያንስ አስቧል ብሎ በቃ በውስጥ እየመጡ ምን ሆነክ ነው ደህና ነክ ወይ እንትን የሆነ ቤት እየተዋይቼ የተከፋው ከመሰላቸው መጣ አይዞህ እሺ በቃ እንደዚህ የሚሉኝ ሰዎች ወላሂ። ከዛ ደግሞ ትንሽ ገፍቼ እንዴት ነው እሺ እኔ ደህና ነኝ እናንተስ ግን ደህና ናችሁ ስላችሁ የሚገርም መዓት የሆነ ጉድ ላያቸው ላይ ተሸክሙ የኔ ነገር ያስጨንቃቸው። እሱ የቤተሰብ ስንት ጉድ፣ ብቸኝነቱ፣ ሀዘኑ፣ መሰበሩ፣ በሰው መከዳቱ ጀርባቸው ላይ ጭነው የኔ ደህንነት ያሳስባቸው። እንዴት ሆንክ እንዴ አንቺ እኮ እንዲሆነች ነው ስለ አረ አንተ ዋናው ደህና ሁን የኔን አላህ ያውቃል ይላል። እንደዚህ ይቻላል እንዴ? እኔ እንጃ። እኔ በጣም ነው ግራ የሚገባኝ እውነት በጣም ማለት ነው ግራ የሚገባኝ። እና ታውቃላችሁ አንድ በጣም የምወዳት ፖስት አለች እና እኛ ሁላችንም ቀጠሮ አለን በጀነት ማለት ነው ልንሰበስብ ነው ሁላችንም እንዳንቀር እና እኔ አይዱን እኔ ምላር እኔ አደርጋለሁ ብዬ የማስበው ነገር ብዙ እህቶችን ለማገዝ እሞክራለሁ። በውስጥ ብዙ በቃ ህይወት ላይ በሆኑ ሰዎች ምክንያት ነጥብ እየጣሉ ያሉ ሴቶች አሉ። እነሱን ለማገዝ እሞክራለሁ።
በተረፈ እኔ ምን ማድረግ ራሱ እንዳለብኝ ወላሂ ማለት ነው።